አሁን ሰርጋለሁ ብያለሁ። ማንን ነው ማገባው? ማንን አግባ ብሎ ላካ? ሄርሜላን ታገባታለህ? ሄርሜላን ታገባት እኔ ለምን የምር ልኳል ብር ሳንቲም ልኮል ምናምን አዘጋጅ ይሁን አሳያችሁ ይፈልጋል። ከአሜሪካ የአብርሽና የሄርሜላን የሰርግ ወጪ ሙሉ በሙሉ ሸፍኖ ሊያጋባቸው ለሚፈልግ ለነገር ነግሮኛል እና እኔ ደግሞ ያንን የመስራች እሺ አብርሽ ጋር ልሄድ ነው። ጤነኛ አይደላችሁ? ድጋሚ ልድሩኝ ነው? አይ እሱም ተወና ግን አሁን በሰዓት ሁላችንም ካለበት ወጣ አለብንና ያ ነገር ደግሞ ደስተኛ የሚያደርግ ያንተ ሰርግ ብቻ ነው። እና እንኳን ደስ አለህ ሙሽራ ልትሆን ነው ድጋሚ። መቼ ነው ያልኩሽ? እሱ ለአብርሃም በፈለገ ሰዓት መሆን ይችላል። ግን ደግሞ ሰውየው ቢፈጥር እሱ እመጣለሁ ባላብሽ ከአሜሪካ ድረስ እመጣለሁ ብሏል። እውነቱን ስነግርህ ማለት ነው። ሰርጋለሁ ብያለሁ። ማንን ነው ማገባው? ማንን አግባ ብሎ ላካ? ሄርሜላን ታገባታለህ? ሄርሜላን ታገባት እኔ ለምን የምር ልኳል ብር ሳንቲም ልኮል ምናምን አዘጋጅ ይሁን አሳያችሁ የፈለጋችሁት ነገር የምር ነው። ልሙት ማለት እንዴት ማለት ገንዘብ ምን ሆነ? የሰርጉ ነው ወጪ ምን አውቀህ ነው ገንዘብ የተቀበልከው? አይ ቀልድ አደራጅ ተከራይ የሆነ ነገር ተከራይ ብሎኛል። ሁሉ ነገሮች አሉ እና ያው ብሩኬም አለ አቤልም ያግዘኛል እና አንተ ብቻ ካንተ የሚጠበቀው እሺታ ብቻ ነው። ሰው እግዚአብሔርን ቀልድ አይጠግብም። ባይሆን የሰርጉን ብር ስራ እንስራበት። አንተው አብረሽ ይቀልክ ያለ ብሩኬ አብርሽና ሄርሜላ ሊጋቡ ነው። አብርሽና ሄርሜላ እንግዲህ ጓደኞቻቸው የአብርሽ ጓደኞች ሊያጋቧቸው ከአሜሪካ ብር ተልኳል። እንግዲህ የሱፉም የሁሉም ነገር እኔ እችላለሁ፣ ቬሎ ሳይቀር ሜካፕ ሳይቀር እናንተ ቬሎና ሱፍ ብቻ ልብሳችሁን ለብሳችሁ ብቻ እዛ ቦታ ላይ መገኘት ነው እንጂ እኔ ሁሉም ነገር እችላለሁ የሚል መረጃ ደርሶናል። እንግዲህ ከአሜሪካ ነው የተላከለት ማለት ነው። እኔ አብርሽ እኮ ያለውን የመልስ ምት ነው ደስ ያለኝ ቤተሰብዬ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው ቪዲዮን ተከታተሉት እላለሁኝ። እና አብርሽና ሄርሜላ ሊጋቡ ነው፣ ሊያጋቧቸው ነው። ሊጋቡ ሳይሆን ሊያጋቧቸው ነው። ጓደኞች የአብርሽ ጓደኞች ማለት ነው። ለዛውም ከአሜሪካ ነው እንግዲህ ተነስተው የመጡት እና ከአሜሪካ ነው ብር የተላከለት ተነስቶ የሚመጣው። ለሰርጋቸው ደግሞ የአብርሽና የሄርሜላ የፍየል ምላስ እንግዲህ ለሁለቱንም ሰርግ ሊደግስ እንግዲህ ከአሜሪካ እመጣለሁ ብለዋል እያለ ነው ማለት ነው። እንግዲህ እሱ ከጠላት ከሩቅ አይመጣምና እንግዲህ የቅርብ ወዳጁን ይሄ ሁላ የሚያደርገው ማለት ነው። አንተን ለማጽናናት አንተ ያለህበት ሁኔታ በጣም የሚደብር ነገር ስለሆነ ስለዚህ ለዛ ስለሆነ እኛ እንግዲህ ይሄንን አስበናል። እባክህ አንተ እሺ ማለት ብቻ ነው የሚጠበቅብህ። እሺ በልና እንትን ሱፍና ቬሎዋን ለብሳችሁ ፏፈሽ ብላችሁ እንድትገኙልን ዲኮር ሁሉም ነገር እናዘጋጃለን እባክህ እኔ እያለ እንግዲህ የሴት ፕሮሰስ ራሱ እኔ እችላለሁ እያለ ይገኛል። አብርሽማ የመልስ ምት ነው። እኔ ማነው ማገባው ምድሩኝ እያለ ወይስ ሁለቴ ልድሩኝ ነው እያለ መልስ እየሰጣቸው ነበረ። እንግዲህ ሄርሜላ ነው የምታገባት። ከሄርሜላ ጋር እኮ በጣም ነው የምታምሩት፣ በጣም ነው የምትዋደዱት። ለዛ ስለሆነ ሄርሜላም ደስ ይላታል፣ በጣም ነው ደስ የሚላት። ስለዚህ አንተም ትደሰታለህ። ሙሽራ ስትሆን እኮ በጣም ነው የሚያምርብክ። እንግዲህ እንደዛ እያሉ ጓደኞቹ እነዚህ እርኩስ ጓደኞቻቸው በዙሪያ ያሉ የሩቅ ጠላት የቅርብ ጠላት ነው እንጂ የሩቅ ጠላት አይደለም። ይሄ ሁላ እያደረጉ ይገኛሉ። አብርሽ እኔ አላገባትም ሄርሜላ እያለ ነው ማለት ነው። መቼም ቢሆን ሩታና አብርሽ ይታረቃሉ፣ ያበጠው ይፈንዳ ማለት ነው። ጭራሽ አብርሽ ዞሮ መግቢያው ጨራሮ ይባላል። እናንተ ዞራችሁ የምትገናኙበት ነገርን አታስቀይሙ፣ ተው ስትባሉ እምቢ ብላችኋል። አብርሽና ሩታ ሊታረቁ ነው፣ ግን በዚህ ራሱ መረጃ መያዝ ይቻላል። አብርሽ እኔ አላገባም፣ ወደፊትም ሌላ አላገባም፣ አሁንም አላገባም፣ ወደፊትም አሁንም አይሆንም ብሏል። አሁንም ይሁን መጨረሻም ይሁን መጀመሪያም ሩታ ብቻ ነች። በዚህ መልስ ማግኘት ትችላላችሁ። በጣም ብዙዎቻችሁ ሩታና አብርሃም መለያየት አለባቸው፣ እነሱን መለያየት አለባቸው። ስለዚህ ሄርሜላና እቺ የፍየል ምላስና አብርሽ ይታረቁ፣ አብረው ይሁኑ፣ ይጋቡልን እያላችሁ ነበረ። ጭራሽ ብላችሁ እንግዲህ የሰርግ ልብስ ነው እያዘጋጃችሁ ያላችሁት ማለት ነው። የአብርሽ ወዳጆች፣ የአብርሽ ጠላቶች፣ የሩታ ጠላቶች ማለት ነው። ወዳጅ መስሎ ጠላት
የናንተ ወዳጅነት ጠላት ነው እንጂ ወዳጅነት አይደለም። ይሄንን ማለት ነው ቤተሰብ እና እንግዲህ አብርሽና ሩታ ከሆነ ይታረቃሉ ጭራሽ ብለው እንግዲህ ሊያጋቧቸው ሊሰርጉላቸው ሰርግ ሊሰርጉላቸው አብርሽና ሄርሜላ ሊያጋቧቸው ነው እንግዲህ የመጡት ማለት ነው። ምን ነው ዛሬ ጭራሽ የጫጉላ ምናምን ነገር እያለ ነው ማለት ነው። ለሁሉም ነገር እኔ እችላለሁ፣ አሜሪካን ወስዳታለሁ፣ ትወስዳታለህ፣ ትመጣላችሁ፣ እኔም ለሰርጋችሁ እመጣለሁኝ ብለዋል። እንግዲህ ዛሬ ቲክቶክ ላይ ያያችሁት ከሆነ እንግዲህ እኔም ለቅቄላችሁ ነበረ። ካያችሁት እንግዲህ ተለቆ ነበረ። ዛሬ የለቀቁት ደግሞ አንዱ ጋር እንደሱ ነው እንዴ? አንተ ነህ ያዘጋጀህላቸው? አንተ ነህ ተነሱ ያልካቸው? እኔ የምሬን ነው የምላችሁ። በጣም ነው የአብርሽ መልስ የገረመኝ ማለት ነው። እኔ አልፈልግም እባካችሁ፣ ወደፊትም ይሁን አሁንም ይሁን አላገባም። ስለዚህ አይሆንም፣ የማይሆን ነገር ነው። ስንቴ ነው የምታጋቡኝ አለ። እንግዲህ ስንቴ ነው የምታጋቡኝ አለ። የመልስ ምት ነው የመለሰው ማለት ነው። ቤተሰብዬ በጣም ደስ ይላል። ግን ያው ጥፋቱ እንዳለ ሆኖ መልሱ በጣም ነው ደስ የሚለው የአብርሽ ማለት ነው የመልስ መጨረሻ ላይ ግን ሲያጨናንቁት ጊዜ ነው እንግዲህ ያው የአሁን ሰዓት ሰዎች ዝም ብሎ አሉባልታ ስለሚፈልጉ ነው እንጂ ይሄው እኔ አስብበታለሁ ሂዱ አላቸው። አልሄድም ሲሉ ነው እንጂ እሱ ፈልጎ አይደለም። አሁንም ቢሆን ወደፊትም ቢሆን አንድና አንድ ነው። ስለዚህ ሩታና አብርሽ ይታረቃሉ። አብርሽም ሊታረቅ ይፈልጋል፣ ሩታን ይፈልጋታል። ግን አውቆ ሆን ብሎ እንደሆነ ያስታውቅበታል። እንግዲህ ቤተሰብዬ የዛሬ የማይታመን ጉድ የማይታመን ነገር ነው እየሰማ ነው ማለት ነው። በእንደዚህ አይነት በባህልም ይሁን በሸሪዓም በምንም አይነት ነገር ይሁን ትዳርን አፍርሰህ ሌላ ትዳር ደርብ፣ ትዳርን አፍርሰህ ሌላ ትዳር አግባ፣ ሌላ ነገር አግባ። ጭራሽ የ80 ሚስቱን ሳያወርድ ሳይፈርምላት ሳይለያዩ ጭራሽ የሆነ ነገር እንትን ሳይል የ80 ሚስቱን የምታክል ነገር ትቶ ሩታን የምታክል ነገር ትተህ አንተ ወደዚህና ወደዚህ መምጣት አለብህ እያሉ እንግዲህ እነዚህ ቆራሌዎች ማለት ነው። እነዚህ ኮልኮሌ ሁላ ምድረ ኮልኮሌ ሚዲያ ለመፈመስ ብሎ እንግዲህ እንኳን ደስ አላችሁ። እኛ ሩታና አብርሽ በመለያየታቸው ምንም ደስ አይለንም እኛ ማለት ነው። ቢከፋን እንጂ አንደሰትም። ከሷ ጋር ሲሆን ቪው ራሱ ይቀንሳል ቤተሰብ ማለት ነው። ከሷ ጋር ሲሆን ማለት ነው። ከሩታ ጋር ሲሆን ግን ብቻ አንድ ሰው ራሱ ቢያይላቸው ደስታው ራሱ ማለት ነው፣ ፈገግታው ራሱ በቃ ሁሉም ነገር ድባቡ ራሱ ሚዲያው ራሱ ድምቀቱ ማለት ነው። ሁሉም ነገሩ ድምቅም ነው የሚለው። ግን ከሄርሜላ ማለት ያቺ የፍየል ምላስ ስሟ ራሱን የምላርገው ያቺ የፍየል ምላስ እንኳን እሷ እንኳን ምንም ነገሯ አያምር፣ አለባበሷ አያምር፣ ንግግሯ አያምር። ሁሌም ማጣላት እንጂ ጥላቻን እንጂ ፍቅርን የማታቅ ልጅ ማለት ነው። ክብረ ቢስ የሆነች ልጅ፣ ክብር የማይወድላት፣ ክብር የማሰጥ የዘቀጠች ዝቃጭ የሆነች ልጅ ነች ሄርሜላ። እቺ የፍየል ምላስ ማለት ነው። የፍየል ምላስን ይዛ ነው የምትሮጠው።